በጣም ኃይለኛ የሆነው የፀጉር ማሳደጊያ መፍትሄ በ$90 ውህድ ወይንም ክሬም ውስጥ ሳይሆን በራሳችሁ ኩሽና ውስጥ የሚገኝ ቢሆንስ? በክሊኒካዊ ጥናቶች መሰረት የፀጉር መርገፍ ወይንም መመለጥ ያጋጠማቸው ሰዎች 87% የሚሆኑ አንድ ልዩ ተፈጥሯዊ ነገር በ6 ሳምንት ውስጥ በመጠቀማቸው ብቻ ሙሉ በሙሉ ፀጉራቸውን መልሰው ማሳደግ ችለዋል። እሱም ንጹህ የቀይ ሽንኩርት ውሃ ነው። ነገር ግን ጥንቃቄ ያድርጉ። በተሳሳተ መንገድ የምትጠቀሙ ከሆነ የቆዳ ማቃጠል፣ አለርጂና ለቀናት የማያልቅ መጥፎ ጠረን ሊያስከስት ይችላል ማለት ነው። በዚህ ቪዲዮ እንግዲህ ስለ ቀይ ሽንኩርት ለፀጉር እድገት ማወቅ የሚገባችሁን ሁሉንም ነገር እነግራችኋለሁኝ። ቀይ ሽንኩርት ከነጭ ሽንኩርት የተሻለ ለምን ተፈለገ? ደረጃ በደረጃ አሰራር ዘዴውን እንዲሁም ደግሞ መጥፎ ጠረንን እንዴት ሙሉ ለሙሉ ማስወገድ እንደምንችልና የ90 ቀናት እውነተኛ ውጤት ሂደቱን እንግዲህ እናያለን። ወደ ሳይንሳዊ እውነታው ከመሄዳችን በፊት እንግዲህ አንድን እውነት ልንገራችሁ። የሽንኩርት ውሃ እንግዲህ ኃይለኛ ተፈጥሯዊ መፍትሄ እንጂ አስማት አይደለም። የቀዘቀዘን የፀጉር ስር ያነቃቃል። ነገር ግን ደግሞ የሞቱ የፀጉር ስሮችን ወይንም ደግሞ በዘር የሚመጣ መመለጥን እንግዲህ በአንድ ጀንበር አያሳድግም ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ይህንን ተፈጥሯዊ ኃይል እንዴት መጠቀም እንዳለብን እናያለን። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ለመሆኑ ለምን በተለየ የቀይ ሽንኩርት ተመረጠ? ለምን ነጭ ሽንኩርት አልሆነም ብላችሁ ጥያቄ ልታነሱ ትችላላችሁ። ቀይ ሽንኩርት ከፍተኛ መጠን ያለው ሰልፈር ይዟል። ፀጉራችን እንግዲህ በዋነኝነት የተሰራው ኬራቲን በተባለ ፕሮቲን ሲሆን ይሄ ፕሮቲን ደግሞ ጠንካራ ለመሆን ሰልፈርን እንግዲህ ይጠቀማል ማለት ነው። በሰልፈር ይዘቱ ከፍተኛ የሆነውን የቀይ ሽንኩርት ውሃ እንግዲህ በራስ ቆዳ ላይ ስትቀቡ ኬራቲን ምርቱን እንግዲህ ይፋጠናል። የፀጉር ስር ዙሪያ እንግዲህ ኮላጅን ይኖረውና ይጠናከራል ማለት ነው። ይህም የፀጉር ዘንጎች እንዲወፍሩና እንዳይሰባበሩ ያደርጋል። ቀይ ሽንኩርት ያንን ጥቁር ወይን ጠጅ ወይንም ደግሞ ቀይ ቀለም ያገኘው ካርሰቲን በተባለ ጠንካራ አንቲኦክሲዳንት ምክንያት ነው። አንደኛ ካርሰቲን በፀጉር ስር አካባቢ የሚፈጠርን ማበጥ ወይንም ደግሞ አለርጂ ማለት ነው በማስወገድ የፀጉር መርገፍን ይከላከላል። ሁለተኛ ካታሊስ አለው። ካታሊስ ደግሞ እንግዲህ በራስ ቆዳ ላይ የሚከማቸውንና የፀጉር እንዲሳሳና ያለ ጊዜው ደግሞ እንዲሸብት የሚያደርገውን ሃይድሮጅን ፐሮክሳይድን ማለት ነው ያጠፋዋል ማለት ነው። በሽንኩርት ውስጥ ያለው ተፈጥሯዊ ሰልፈር እንግዲህ የራስ ቆዳን ባክቴሪያ እና ፈንገስን ያጸዳል። የፀጉሩ ፎርፎር ሳይኖረው እንዲሁም ባክቴሪያ ሳያጠቃው ወይንም ደግሞ ፈንገስ ሳያጠቃው ማለት ነው ንጹህ ሆኖ ፀጉራችሁ በፍጥነት እንዲያድግ ይሆናል ማለት ነው። የቤት ውስጥ አሰራር ዘዴዎችን ማለት ነው። አንደኛው አሰራር ንጹህ የቀይ ሽንኩርት ጁስ ነው። የመጀመሪያውን ውህድ እንግዲህ እናዘጋጃለን። ንጹህ የተፈጨ የሽንኩርት ውሃ ማለት ነው። ስለዚህ የሚያስፈልጉ ነገሮች 2 መካከለኛ የቀይ ሽንኩርት ንጹህ ማጣሪያ ወይንም ደግሞ ጨርቅ ነገር ያስፈልገናል ማለት ነው። አዘገጃጀቱን በጣም ቀላል ነው። ሽንኩርቱን ልጡ በደቃቁ መክተፍ ነው። ውሃ ሳትጨምሩበት በመፍጫ መፍጨት ነው። ከዛ በኋላ በንጹህ ጨርቅ መጭመቅና ጭማቂውን ለብቻ ማድረግ ይኖርባችኋል ማለት ነው። ጭማቂውን የምትጠቀሙት የተፈጨውን የሽንኩርት ውሃ እንግዲህ ፍሪጅ ውስጥ ቢሆንም እንኳን ከ4 ቀን በላይ መጠቀም አይኖርባችሁም። ምክንያቱም ቶሎ ስለሚበላሽና ጥቅሙም ስለሚቀንስባችሁ ከ4 ቀን በላይ ፍሪጅ ውስጥም እንኳን ቢሆን አትጠቀሙት ማለት ነው። እስከ 4 ቀን ድረስ መጠቀም ትችላላችሁ። ሁለተኛው የምንሰራው የቀይ ሽንኩርትና የሮዝመሪ ዘይት መስራት እንችላለን። የራስ ቆዳ ድርቀት የሚኖር ከሆነ ማለት ነው ወይንም ደግሞ የሚቆጣ ቆዳ ካላችሁ ይህንን መጠቀም ትችላላችሁ። ንጹህ ውሃውን እንግዲህ ከመቀባት ይልቅ ይህንን እንደ ቅባት ሰርታችሁ መጠቀም ትችላላችሁ። የሚያስፈልጉ ነገሮች 1 የተከተፈ ቀይ ሽንኩርት፣ 1 ሲኒ ኮኮናት ወይም ደግሞ ጆጆባ ዘይትና 2 እንጨት ሮዝመሪ ቅጠል ያስፈልገናል ማለት ነው። ሁሉንም ውህድ በአንድ ላይ ደባልቃችሁ በቀስተኛ እሳት ላይ አድርጋችሁ ከ25 እስከ 30 ደቂቃ ማሞቅ ነው የሚኖርባችሁ። ሽንኩርቱን እንዳታቁላሉት። በከፍተኛ ሙቀት የምታቁላሉት ከሆነ ጥሩ አይመጣም ማለት ነው። ስለዚህ ለስለስ ባለ እሳት የሽንኩርቱን ንጥረ ነገሮች
ዘይቱ እንዲወስደው ማድረግ ነው የሚኖርባችሁ። ከዛ በኋላ አውርዶ ማቀዝቀዝ። ከዛ በኋላ እንግዲህ ይህንን ቅባት በጠርሙስ አድርጋችሁ ግድና አድርጋችሁ እስከ 2 ወር ድረስ መቀባት ትችላላችሁ። ሶስተኛው አሰራር የቀይ ሽንኩርትና የማር ማስክ ነው ማለት ነው። ይህ ደግሞ ለሚሰባበር ለደረቅ ወይንም ደግሞ ቀለም ለተቀባ ፀጉር እንግዲህ በጣም ጥሩ ነው ማለት ነው። ይህንን እርጥበት ይዞ እንዲቆይ ያደርጋል ማለት ነው ፀጉራችሁ። ስለዚህ የሚያስፈልጉን ነገሮች 3 የሾርባ ማንኪያ ቀይ ሽንኩርት ውሃ፣ 1 የሾርባ ማንኪያ ንጹህ ማርና 2 የሾርባ ማንኪያ የሬት ጄል ያስፈልገናል ማለት ነው። ማሩ ለራስ ቅል ቆዳ እርጥበት ሲጠቅመን፣ እሬቱ ደግሞ የማቃጠል ስሜትን ያጠፋልናል። ይህም ደግሞ እንግዲህ ፀጉራችሁ ሳይደርቅ እንዲያድግ ያደርጋል ማለት ነው። ውጤቱን ለማግኘት እንግዲህ አቀባብ በጣም ወሳኝ ነገር ነው። ስሩ ላይ እንጂ ጫፉ ላይ አታድርጉት ማለት ነው። የሽንኩርት ውሃን የምትቀቡት የራስ ቆዳ ላይ ብቻ ነው። ጫፉ ላይ የምትቀቡና የምታበዙበት ከሆነ ፀጉራችሁን ያደርቅና ይሰባብርባችኋል። ሌላው ማድረግ ያለባችሁ ፀጉርን እንግዲህ እየከፈላችሁ በጥጥ ወይንም ደግሞ ጠብጠብ በምታደርገዋ ነገር በሷ መቀባት ትችላላችሁ። ከዛ በኋላ በጣቶቻችሁ ጥፍር ሳይሆን በጣቶቻችሁ ጫፍ ለ3 እስከ 5 ደቂቃ በክብ ማሳጅ ማድረጋችሁን እንዳትረሱ። ለ20 እስከ 30 ደቂቃ ብቻ በማቆየት በላስቲክ ሸፈናችሁ ማለት ነው። በላስቲክ መሸፈናችሁ ደግሞ የሚጠቅማችሁ ሙቀት በመስጠት ማለት ነው። በደንብ ፀጉራችሁ እንደገና የራስ ቅላችሁ ንጥረ ነገሩን እንዲወስድ ያደርገዋል ማለት ነው። ከ30 ደቂቃ በላይ ግን አታቆዩት። 30 ደቂቃ በቂ ነው ማለት ነው። አሁን ወደ ዋናው ጥያቄ እንሂድ። የሽንኩርቱ መጥፎ ጠረን እንዴት እናጥፋው ወደሚለው ስንሄድ 4 ነገሮችን ወይንም ደግሞ 4 ደረጃዎችን መጠቀም እንችላለን ማለት ነው። የመጀመሪያው የምትቀቡት ውህድ ከመቀባታችሁ በፊት ማለት ነው ከ3 እስከ 5 ጠብታ ፔፐርመንት ወይንም ደግሞ የሮዝመሪ ዘይት ጨምሩበት። ሁለተኛ በጭራሽ እንግዲህ በሞቀ ውሃ እንዳትታጠቡ። ሙቅ ውሃ እንግዲህ የፀጉርን ቀዳዳዎች በመክፈት የሽንኩርቱን ጠረን እንግዲህ ፀጉራችሁ አምቆ እንዲይዘውና ከዛ በኋላ ለረጅም ጊዜ ሽታ እንዲኖረው ስለሚያደርግ በጭራሽ በሞቀ ውሃ ትታጠቡ። በቀዝቃዛ ውሃ ነው የመታጠብ የሚኖርባችሁ። ሶስተኛ ሻምፑ ከተጠቀማችሁ በኋላ 1 እጅ አፕል ሳይደር ቪኔጋር 4 እጅ ደግሞ ውሃ አድርጋችሁ ደባልቃችሁ ከሻምፑ በኋላ ፀጉራችሁ ላይ አፍስሱት። ለ2 ደቂቃ አቆይታችሁ በውሃ ተለቃለቁት። 4ኛ የሎሚ ልጣጭን በውሃ አፍልታችሁ ካቀዘቀዛችሁ በኋላ ፀጉራችሁ መጨረሻ ላይ ማለት ነው ከታጠባችሁ በኋላ ፀጉራችሁ ላይ ብትቀቡት እንግዲህ ጥሩ መዓዛን ይሰጣችኋል ማለት ነው። ሌላው እንግዲህ ጥንቃቄና የጎንዮሽ ጉዳቱን የሽንኩርት ውሃ ለሁሉም ሰው ይሆናል ወይ ብላችሁ ከጠየቃችሁኝ መልሱ ባጭሩ አይሆንም። እነዚህ ካሉባችሁ አትጠቀሙ። የራስ ቆዳ ቁስለት ካለባችሁ፣ ሶሪያሲስ እንዲሁም ደግሞ ኤሴማ ካለባችሁ እንግዲህ የሽንኩርት ውሃ አትጠቀሙ ማለት ነው። እንዲሁም ደግሞ የሰልፈር ጋር የተያያዘ አለርጂ ካለባችሁ በጣም የሚቆጣ ቆዳና የሚያቃጥል ከሆነ ማለት ነው መቀባት አይኖርባችሁም። ከመጠቀማችሁ በፊት ደግሞ ሌላው የምነግራችሁ ነገር ለአለርጂ ራሳችሁን ቼክ ማድረግ አለባችሁ ማለት ነው። ለዛ ነገር አለርጂ ናችሁ አይደላችሁም የሚለውን ነገር 2 ጠብታ የሽንኩርት ውሃን ወስዳችሁ በእጃችሁ ጀርባ ላይ ተቀብታችሁ ለ30 ደቂቃ ወይም ደግሞ የጆሮአችሁ ጀርባ ላይ መቀባት ትችላላችሁ። ለ30 ደቂቃ ታዩታላችሁ ማለት ነው። የማሳከክ የማቃጠል ባህሪ ከሌለው ፀጉራችሁ ላይ መጠቀም ትችላላችሁ። የራስ ቅላችሁ ላይ መጠቀም ትችላላችሁ። የሚያሳክክና የሚያቃጥላችሁ ከሆነ ደግሞ አለርጂ ናችሁ። ስለዚህ መጠቀም አይኖርባችሁም ማለት ነው። እውነተኛውን ለውጥ መቼ እንግዲህ አሁን እውነተኛውን ለውጥ እንግዲህ መቼ ይመጣል ካላችሁኝ ከ1 እስከ 2 ሳምንት ባለው ጊዜ ውስጥ የራስ ቆዳ እንግዲህ በጣም ንጹህ ይሆናል። እንዲሁም ደግሞ ፀጉር እንግዲህ መርገፍን በከፍተኛ ሁኔታ መቀነስ ይጀምራል ማለት ነው። ከ4ኛው ሳምንት እስከ 6ኛው ሳምንት ባለው ጊዜ ደግሞ በግንባራችሁ ላይ የሸሹ ፀጉሮች እንግዲህ አዳዲስ ፀጉሮች መብቀል ይጀምራሉ። ከ8 ሳምንት እስከ 12 ሳምንት ባለው ጊዜ ደግሞ የፀጉራችሁ መወፈር ይጀምራል፣ የፀጉር ብዛት ይጨምራል። እንዲሁም ደግሞ ፀጉራችሁ መርገፉን በከፍተኛ ሁኔታ ይቀንሳል ማለት ነው። ዋናው ነገር እንግዲህ ሳታቋርጡ በሳምንት 2 ጊዜ ለ12 ሳምንታት እንግዲህ መጠቀም ነው። በዛሬው ቪዲዮ ያየነው እንግዲህ አንደኛ ቀይ ሽንኩርት በሰልፈርና በአንቲኦክሲዳንት የበለጸገ ስለሆነ ፀጉር እንዲበቅል እንዲሁም ደግሞ እንዲወፍር ያደርገዋል። ሁለተኛ
ከመጠቀማችሁ በፊት ሁል ጊዜ ለአለርጂ ራሳችሁን ቼክ ማድረግ እንዳለባችሁ ነግሬያችኋለሁ። ሶስተኛ ደግሞ ጠረኑን ለማጥፋት በቀዝቃዛ ውሃ መታጠብ፣ በሎሚ ውሃ ወይም በአፕል ሳይደር ቨነጋር ማለቅለቅ ይኖርባችኋል። ይህንን ልማድ እንግዲህ ለ30 ቀናት ሞክሩት። ጸጉራችሁን እንግዲህ ፎቶ እያነሳችሁ ለውጡን እያያችሁ እዩ ማለት ነው። ቪዲዮውን ከተመቻችሁ ላይክ በማድረግ ሰብስክራይብ በማድረግ ስለ ጤና ስለ ውበት ትምህርቶችን እዚህ ቻናል ላይ ታገኛላችሁ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው፣ መልሳለሁ። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላማችሁ ብዝት ይበልልኝ። ቻው ቻው።